ሰላም እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኖላዊ ድራማ ተከታታዮች እንዴት ቆያችሁ? ሰላም ናችሁ ወይ? እንግዲህ እዚህ ላይ የሰላም ፍቅረኛ ሰላምን የሚወዳት ልጅ እንግዲህ ስልክ እሷ ስራ ቦታዋ በመሄድ እሷ የምታስተናግዳቸውን ከስተመሮቿን ስልኳን ወስዶባቸዋል ማለት ነው። በዚህ መሀል እንግዲህ ጓደኛው ጋር ራቅ ብሎ ስልክ እኮ ወሰድኩ ችኳ ጋር ቁጭ ብዬ ስልክ ወሰድኩኝ በማለት እንግዲህ እያወራ ነው ማለት ነው። በዚህ መሀል እንግዲህ እንዴት ጓደኛውም ለምን ትወስዳለህ? የእሷ ዘመድ ቢሆንስ ይህ ውርደት ነው፣ ለምን ትወስዳለህ? በማለት እንግዲህ ማውራት ይጀምራሉ ማለት ነው። በዚህ መሀል እንግዲህ ስልኩን ሽጠን ወርቁን እንመልስ ካልሆነ እየተባባሉ እየተመካከሩ ነው ማለት ነው። እንግዲህ ስልኩም ቆንጆ ስለሆነ ወርቅ ይገዛልናል እየተባባሉ ነው። እንግዲህ ወርቁን ለመመለስ እያሰቡ ነው ማለት ነው። እንግዲህ በዚህ መሀል የሀኒ ፍቅረኛ እንግዲህ ድንገት ይመጣን ማለት ነው። እንግዲህ በመምጣትም እንዴት እንደዚህ ታደርጋላችሁ? ለምንድን ነው የሰው ስልክ ትወስዳላችሁ? እንዲሁም ደግሞ እኔ ላይ ሙድ ለምን ትይዙብኛላችሁ? እንዴት የሰው ስልክ ትወስዳለህ? በማለት እንግዲህ ይዘውታል ማለት ነው። በዚህ ማለት እንግዲህ ስልኩን መልሳለሁ በቃ ልቀቁኝ ብቻ በማለት እንግዲህ ለቀውታል። እሱም ሲለቁት እንግዲህ ሩጦ ለማምለጥ እንግዲህ ይሞክራል ማለት ነው። በዚህ ማለት እንግዲህ ሩጠው ሲያመልጡት እነሱን በመናደድ እንግዲህ ተናደው ወደ ቦታቸው ይመለሳሉ ማለት ነው። እዚህ ላይ እንግዲህ ሜሉ ስራ ቦታዋን እየሰራ ነው። በተነጋገሩት መሰረት እንግዲህ የአለቃዋን አደራ ለመዋጣት እና የስራ ቦታዋን ሸፍና የራሷን የስራ ቦታ በታማኝነት እያገለገለ ነው ማለት ነው። በዚህ ማለት እንግዲህ በዚህ መሀል አቶ ታዴ ሜላት ስራ ቦታዋ ከስራ ቢሮዋ በማንኳኳት እንግዲህ ፈለግሽም ወይ በማለት ይገባል ማለት ነው። ሜሉም እንግዲህ አዎ ፈልጌ ነው፣ አንዳንድ የምናወራው ነገር አለ በማለት ወደ ቢሮዋ ታስገባዋለች። እንግዲህ እንድጠይቀው የምትፈልገው ነገር አለ። እሱም እንግዲህ ምንድን ነው አቶ መዘክር ወደ ሽኝት ሲደረግላቸው የተካሄደውን ነገር አንድ በአንድ ልትነግረኝ እፈልጋለሁ ትለዋለች ማለት ነው። እንግዲህ እሱም ምን ነው ምን አልገባሽም ወይ ይላታል። እሱም እንግዲህ እሷ የሚፈልገው ነገር አለ ማለት ነው። እንግዲህ በዚህ መሀል ማምራራት እንግዲህ የኔና የሉሊት አለመግባባት እናንተ ጋር የደረሰ አልመሰለኝም፣ ስለዚህ ምንድነው ነገሩ እያለች እየጠየቀችው ነው ማለት ነው። እንግዲህ በዚህ መሀል ሌላት የፈለገው ነገር እሷ ያመጣችው ሀሳብ ሰራተኞቹን ከሁለት ከፍሏቸዋል፣ አንድ ሊያደርጋቸው አልቻለም ማለት ነው። ስለዚህ አሁን ላይ ነገሩ ሁሉ እንደሚፈልጉት ነገር እንደሚፈልጉት እንዳልሆነላቸው እና የእሷ ሀሳብም የእሷ እንትን እንዳልተመቻቸው ይነግራታል ማለት ነው። እንግዲህ በዚህ መሀል እሷ ያመጣችውን ሀሳብ እንዳልተስማሙበትም ይነግራታል ማለት ነው። እንግዲህ ምንድን ነው እንደዚህ የምትለው ምን ማለት ነው? እሱም ደግሞ የሁሎችን ባይሆንም በከፊል ቢሆንም በአንቺ ሀሳብ ያልተስማሙ ሰዎች አሉ ይላታል ማለት ነው። ይህ ማለት እንግዲህ ሁሉም አይደሉም፣ ተቃዋሚ ሰው አለ ማለት ነው። እናም አሰራሩ አልተስማማችሁም ማለት ነው ወይ? በእኔ ሀሳብ እንግዲህ ሰርተው የሚያገኙት በማይሰሩት እየቀኑ ነው ወይ? እንዴት ይሄንን አሰራር አልወደዳችሁትም? እኔ ሰርተን እናገኝ ነው ያልሁት፣ ከምንሰራው ላይ ግን የተወሰነ ይታሰብልናል ያልሁት ትለዋለች ማለት ነው።
እንግዲህ በዚህ መሀል አንቺ ይሄን ነገር ማለት የለብሽም። ሀሳባችን ከእነሱ ቁጥጥር ውስጥ ባትሆኝ ደስ ይለኛል። ይሄ ነገር ላንቺ ጥሩ አይደለም ይላታል ማለት ነው። በዚህ መሀል እንግዲህ እሷ ሉሊትፎን ለምንድን ነው ግራ የገባኝ ሉሊት ከዛ ውስጥ እንግዲህ ሉሊት አንዷ ናት እያረገኝ ነው ወይ ትለዋለች። እሱን ደግሞ ምንም ያረኩት ነገር የለም ሰርተና ጊዜ ከሚቀሩት መካከል ነች እያለች ነው ማለት ነው። እንግዲህ ብዬ አሁን ባልልም ነገር ግን ያንቺን ሀሳብ እየቀጠለች ነው የማይቀበሩት ውስጥ አንዷ ነች ደግሞ እያለች ነው ይላታል ማለት ነው። ይህ ማለት ሉሊት እንግዲህ ሀይቅ ማታለች ማለት ነው። ትጎዳሻለች ከዚህ በላይ አሁን እሷ ወንበር ላይ ናት፣ ኃላፊነት ተሰጥቷታል። ስለዚህ ብዙም አትሳፈጫት፣ እሷን ላስጨንቅሽ ፈልጌ ሳይሆን ላስጠነቅቅሽ ነው እያላት ነው ማለት ነው። ግን እሷ ግን ሜሉ ግን ሉሊትን ልትፈታተና ፈልጋ አይደለም፣ ለሀቅ ብላ ነው ማለት ነው እየሰራች ያለችው። ይሄ ነገር ግን ሉሊትን አልወደደችውም ማለት ነው። ስለዚህ ሀቅነትም ጊዜና ቦታ አለው። ዝም ብሎ ሀቅነት ስላለ ብቻ እንደፈለጉ መሆን አይቻልም ነው እያላት ያለው። እዚህ ላይ እውነቱን ነው እንግዲህ አንዳንዴ ቦታ መርጠን ነው ሀቅነት ጥሩ ቢሆንም ግን ሀቅን እያወቁ ለሚያጠፉ ሰዎች ግን ሀቅነት ነው ብሎ እንትን ማለት ሞኝነትም ስለሚሆን ራሳችንንም ሊጎዳን ስለሚችል ማለት ነው። እንግዲህ ሜሉ ይሄ ነው እየገጠማት ያለው ማለት ነው። እንግዲህ ደጋግሞም እንግዲህ እኔ ልትፈሪያት ሳይሆን እንድትጠናቀቂ ነው፣ ይቅርታ ካሁን በኋላ እንደዚህ ላስፈራራሽ አይደለም በማለት እንግዲህ ወጥቶ መሄድ ይጀምራል ማለት ነው። ሜሉ አሁን ጭንቀቷ ጀምሯል። ለምንድን ነው ፈተና ውስጥ የገባሁት በራሴ ጊዜ? እች ልጅ አመረረች ማለት ነው ወይ ምንድን ነው የማደርገው እያለች አሁን ቢሮ አሁን እንግዲህ መጨነቅ ጀምራለች። ብትጨነቅም እንግዲህ እውነቷን ነው ማለት ነው። እንግዲህ ከዚህ ላይ ሳም የሰላም ፍቅረኛ እንግዲህ ቅድም አንቆት እንትን ብሎት ነበረ። በዚህ መሀል ጓደኛዬ ነው አሳልፎ የተሰጠኝ በማለት እንግዲህ ሳሚን ጓደኛውን ለመጣላት ጀምሮ ነበር ማለት ነው። እንግዲህ እሱ ግን አሳልፎ አልሰጠውም ነበር። አብሮ ነው እንደሱ የተጣሉት ማለት ነው። ጓደኛውም እንግዲህ እኔ አሳልፌ አልሰጥም ከዚህ በላይ እንግዲህ አጎዳሃለሁ በማለት እየተጣላው ነው ማለት ነው። ምርኩዝም እንግዲህ እኔ ይሄን አላደረኩም፣ እኔ አንተን አሳልፌ አልሰጠውም፣ እንዳንተ ነው እየጣለው ያለው እያለ እንግዲህ እየተጨቃጨቁ ነው ማለት ነው። በዚህ ማለት እንግዲህ ወደዛ ዞረል በቃ በማለት እንግዲህ ገፍትሮ ምርኩዝን ይጥለዋል። እሱም በጣም አጭርም ስለነበረ ወድቆ ወገውን ሊያመው ችሏል ማለት ነው። ሳሚም እንግዲህ አንተ እንደ ረዥም ሰው አትሁን፣ አንተ ምንህን ያመሃልና ነው በማለት እንግዲህ ሙድ ሊይዝበት ችሏል ማለት ነው። እንግዲህ ምርኩዝም ለነተምቹ አልነገራቸውም፣ እራሳቸው ነው ያሉበት ጠቁሙት ምናምን መተው የያዟቸው ማለት ነው። ሳሚም እንግዲህ ምርኩዝን ይሄን ነገር ደረስበትና አንተ አሳልፈ እንደሰጠኝ ካወቅኩ አለቅም፣ አንተ ጋርም ካሁን በኋላ አልሆንም በማለት እንግዲህ ለጠረባ ይመታውና ይጥለውና እንግዲህ ይሄዳል ማለት ነው። እዚህ ላይ እንግዲህ ምርኩዝ ምንም ያጠፋው ነገር የለም፣ ምንም ባላጠፋው ነገር ነው እየተቀጣ ያለው ማለት ነው። እንግዲህ ምርኩዝም እንዴት አንዱ አጭር በመሆኔ አንዱ ለጥፍ አንዱ ለኮኩም እየመቱ ነው ፈጣሪ ሆይ እያለ እንግዲህ ማማረር ጀምሯል። አንዳንዴ እኛ ሰዎችን አቅመ ደካማ ናቸው ብለን በምናደርገው ነገር ተስፋ እናስቆርጣቸዋለን፣ እንዲያዝኑ እንዲተክዙ እናደርጋቸዋለን ማለት ነው።